ሰላም እንደምቆይታችኋል። ይህ የእውቀት ገበታ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ለእናንተ የሚጠቅሙ እንዲሁም ደግሞ እጅግ በጣም አስተማሪ የሆኑ ሐሳቦችን ወደ እናንተ የምናቀርብበት ዩቲዩብ ቻናል ነው ማለት ነው። የዚህ ዩቲዩብ ቻናል ዋነኛ ዓላማው ተማሪዎችን በሂሳብ ትምህርት እንዴት አድርገው ጠንካራ ተማሪዎች መሆን እንዳለበት እኛ ተማሪዎች እያገዝንበት ያለ ቻናል ስለሆነ ለዚህ ዩቲዩብ ቻናል እናንተ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ልጆቻችሁን ቪዲዮን በማየት ለማስጠናት የምትፈልጉ ወላጆች እንዲሁም ደግሞ በግላችሁ ራሳችሁን ጎበዝ ተማሪ ለማድረግ የምትጥሩ ተማሪዎች ካላችሁ የዚህ ዩቲዩብ ቻናል ቤተሰብ መሆን ይጠበቅባችኋል። ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ በዚህ ቪዲዮ የተገናኘነው ወይም ደግሞ ዛሬ የሚያገናኘን ዋነኛውና ትልቁ ነገር ምንድነው? ክፍል 2 አምስተኛ ክፍል ሂሳብ ትምህርት ምዕራፍ 5 ላይ እንገናኛለን ማለት ነው። ከዚህ ቪዲዮ ጋር የሚገናኝ በየትኛውንም በኢትዮጵያ ክፍል ውስጥ ያላችሁ ተማሪዎች ከዚህ ቪዲዮ ወይም ደግሞ ከዚህ ትምህርት ጋር የሚገናኙ ነገር ከሆነ ይህን ቪዲዮ እያያችሁ መቀጠል ትችላላችሁ ማለት ነው። እሺ ዛሬ የምንመለከተው አልጀብራዊ መግለጫዎች የአልጀብራዊ መግለጫ ዋጋ እንዴት አድርጋችሁ መፈለግ እንዳለባችሁ ተወሰነ ምሳሌ በማንሳት አነሳላችኋል ወይም ደግሞ አሳያችኋል ማለት ነው። እንዳዘነጉት ክፍል 2 ላይ እንገኛለን ማለት ነው። ወደ ዛሬ ፕሮግራማችን ከመጣታችን በፊት ግን ከዚህ በፊት ያየነው ፕሮግራም እንደነው አልጀብራዊ መግለጫ ምን ማለት ነው? አልጀብራ ማለት ምን ማለት ነው? መግለጫስ ምንድነው? እንዲሁም ደግሞ ቁሞች ምን ማለት ነው? የተለያዩ ሐሳቦችን አንስተን ነበረ። ስለዚህ በዛ ቪዲዮ ላይ ገብታችሁ ማየት ትችላላችሁ ወይም ቪዲዮን ማየት ትችላላችሁ ማለት ዛሬ የምንመለከተው ይሄኛው ነው። ስለዚህ ዛሬ ቅድም እንደነገርኳችሁ እዚህ ጋር 2 ምሳሌ አስቀምጬላችኋለሁ። እነዛ 2 ምሳሌዎች እናያለን ማለት ነው። ነገር ግን እነዛ 2 ምሳሌዎች ከማየታችሁ በፊት 6 በጣም ወሳኝ የሆኑ ህጎች አሉ። አልጀብራዊ መግለጫ በምንደምርበት ሰዓት፣ በምንቀንስበት ሰዓት ወይም ደግሞ ስለ አልጀብራዊ መግለጫዎች ስሌት በምናወራበት ሰዓት 6 በጣም ወሳኝ የሆኑ ህግጋቶች አሉ ማለት ነው። ወይም ደግሞ አልጀብሪክ ኤክስፕሬሽን ላይ ሲምፕሊፋይ በመናረግበት ሰዓት ማለት ነው። እነዛ ምንድናቸው የሚለውን እንመለከታቸዋለን። የመጀመሪያው ቅንፍ ነው የሚለው አንድ ቁጥር ላይ ቅንፍ ካለ መጀመሪያ ቅንፍ ውስጥ ያሉትን የሂሳብ ስሌቱ ወይም ደግሞ ስሌቱ መጨረስ አለባችሁ። ቅንፍ መጨረስ። ሁለተኛ ደግሞ ማካፈል ላይ እንሰራለን ማለት ነው። ስለዚህ ማካፈልን ከጨረስን በኋላ ደግሞ ሶስተኛ ደግሞ ርቢን እንመለከታለን ማለት ነው። አራተኛ ደግሞ ማባዛት ካለ ማባዛቱ ስሌቱ እንሰራለን። አምስተኛ ደግሞ የመደመር ስሌት ካለ መደመር እንሰራለን። የመጨረሻው ደግሞ መቀነስ ስሌት እንሰራለን ማለት ነው። ስለዚህ እነዚህ 6ቱም ህጎች ወይም ደግሞ እነዚህ 6ቱም ስቴፖች በዚህ ምሳሌ ላይ ምን አይነት ባህሪ ያላቸው የሚለውን እንመለከታለን ማለት ነው። እዚህ ጋር የምትመለከቷቸው 2 ምሳሌዎች አሉ። እነዛም 2 ምሳሌዎች ዓላማቸው ወይም ደግሞ ሐሳባቸው ምንድነው? እንዴት አድርገን የነዚህ አልጀብራዊ መግለጫዎች ዋጋ መፈለግ እንዳለባቸው ነው። ለምሳሌ እዚህ ጋር የምትመለከቷቸው ጥያቄዎች 3 ጊዜ መ ሲደመር 24 ይላል። የመ ዋጋ ደግሞ 2 ቢሆን የዚህ አልጀብራዊ መግለጫ ዋጋ ስንት መሆን ይችላል ወይም ስንት ነው የሚሆነው የሚለውን አሁን እንሰራለን ማለት ነው። ሁልጊዜ እዚህ ጋር ባለፈው ቪዲዮ እንዳያችሁት እዚህ ጋር የምትመለከቱት መ ማለት ፊደል ነው ወይም ደግሞ ተለዋዋጭ ነው። በመ ቦታ ሀ መጠቀም ትችላላችሁ፣ ለ መጠቀም ትችላላችሁ፣ የትኛውንም ፊደል መጠቀም ትችላላችሁ። ግን ዋነኛውና ግን ትልቁ ነገር ምንድነው? ማንኛውም ፊደል ቢገባ ያ ፊደል ደግሞ ወክለው የሚቆመው አንድ የማናውቀውን ቁጥር ነው የሚወክለው። አሁን ደግሞ እንዳጋጣሚ ሆኖ የመ ዋጋ ተሰጥቷቸዋል ወይም የተለዋዋጭ ዋጋ ተሰጥቷቸዋል። ስለዚህ እንዴት አድርገን ነው የምንፈልገው? መጀመሪያው ጥያቄ በነገራችን እንደተለመደው ይህን በመሰሩበት ሰዓት እናንተም ተመሳሳይ የሆኑ ጥያቄዎችን በመስራት ራሳችሁን ማዳበር ትችላላችሁ። ስለዚህ መጀመሪያው 3 ጊዜ መ ሲደመር 24 የመ ዋጋ 2 ነው የሚላችሁ። ስለዚህ የመ ዋጋ 2 ከሆነ እንዴት አድርጋችሁ ነው የምትሰሩት? እሺ የመ ዋጋ 2 ከሆነ ደን 3 ሁልጊዜ እቺ ነገር ማስታወስ አለባችሁ። ለምሳሌ 4 ወ እንዲህ ከተጻፈ በመሃል የማባዛት ምልክት አለ ማለት ነው። ስለዚህ ይሄ ከእንደገና ስንጽፈው
4 ሲባዛ በወ ማለት ነው። ወይም ደግሞ 3 ሁለተኛ መ ከተባላችሁ 3 ሁለተኛን በማን ማባዛት ነው? አንድ በማታውቁት ቁጥር በመ ማባዛት ነው። ስለዚህ እቺ መ የምትባሏ ፊደል አንድ የማናውቀውን ቁጥር የሚወክልልን ፊደል ወይም ሌተር ወይም ተለዋዋጭ ተብሎ ይጠራል ማለት ነው። በዚህ አጋጣሚ ደግሞ ከፊት ለፊት የምታገኙት ማንኛውንም ቁጥር ኔጌቲቭ ቁጥር ሊሆን ይችላል፣ ፖዚቲቭ ቁጥር ሊሆናል፣ ከዜሮ ቁጥር ውጪ ማለት ነው። ይችኛይታ ቁጥር ከፊት ለፊት ያለችውን ቁጥር መጣኝ ቁጥር ተብሎ ይጠራል። ወይም ሲጻፍ መጣኝ ቁጥር ብለን እንጠራዋለን። በእንግሊዘኛ ደግሞ ኮፍሸንት ተብሎ ይጠራል ማለት ነው። እነዚህ ደግሞ በእንግሊዘኛው ቫሪያብል ተብሎ ይጠራሉ። ስለዚህ በአጠቃላይ ይሄ እናለ የምትመለከቷቸው አንድ የመደመር ስሌትን ይዞ ይሄ እንዳለ አጠቃላይ አልጀብራዊ መግለጫ ተብሎ ይጠራል። ስለዚህ ወደ ዋናው ርዕሳችን እንመለሳለን ማለት ነው። እንዴት አድርገን የዚህ አልጀብራዊ መግለጫ ዋጋ መፈለግ እንችላለን? አብረን መስራት። ቅድም እንደነገርኳችሁ እዚች ጋር 3 መ ካረኩኝ በኋላ ነገር ግን የመዋጋ ተሰጥቷቸዋል ሲባዛ በማን በሁለት ቁጥር ታደርጋላችሁ። 2 ይሄ ከዚህኛ የመደመር ምልክት ጋር እንዳይገናኝባችሁ እንደዚህ ቅንፍ ውስጥ አስገቡት። ከዛ እዚህ ጋር የመደመር ምልክት አለ። እቺ መደመር ምልክት እንጠቀማለን። መቀነስም ከሆነ መቀነስ፣ ማካፈልም ከሆነ ማካፈል፣ ማባዛትም ከሆነ ማባዛት እንጠቀማለን። ከዛ እቺኛ ቁጥር እንጽፋለን 24 እንጽፋለን። እዚህ ጋር መ የተባለች ግን የመዋጋ ተሰጥቶኛል። በመቦታ 2 ቁጥር ተጠቅሜያለሁ። ከዛ በኋላ ቅድም እንደነገርኳችሁ በመግቢያ ላይ እነዚህ አራቱንም ህጎች መከተል አለባችሁ። እነዚህ አራቱም ህጎች ቅንፍ ካለ ቅንፍ ትሰራላችሁ፣ ርቢ ካለ ርቢ ትሰራላችሁ። ርቢ ስንል ምን ማለታችን? ርቢ ማለት 3 ርቢ 2 ከሆነ ይሄኛውን ስትሰሩት 3ን በራሱ 2 ጊዜ ማባዛት ማለት ነው። ይሄም 9 እንደማለት ነው። ስለዚህ አሁን ቅንፍ እንሰራለን። ከዛ 2 ቁጥር ማካፈል እንሰራለን። ነገር ግን የማካፈል ምልክት እዚህ ጋር ማካፈል የለንም፣ ሶን እናርፈዋለን። 3 ርቢ በርቢ የተጻፈ ቁጥር የለም፣ ወይም እንደዚህ የተጻፈ ቁጥር የለንም፣ እሱም እናልፈዋለን። 4 ማባዛት ካለ ማባዛትን ስሩ ነው የሚላችሁ። ይሄው እዚህ ጋር በቅንፍ ውስጥ ያሉ ቁጥሮች አሉ፣ እነሱን እናባዛለን። 5 መደመር አለ፣ ከዛ 5ኛ ላይ መደመር እንሰራለን። 6 መቀነስ ነው የሚለው። በዚህ በምንሰራው የሂሳብ ስሌት ላይ መቀነስ ስለማይኖር ወይም ስለሌለ እንተዋለን፣ ወይም መቀነስ የለም ማለት ነው። ስለዚህ እዚህ ቅንፍ ውስጥ ያለችውን ስንሰራት እኩል ይሆናል። ቅንፍ ውስጥ ያለው 3 ጊዜ 2 6 ሲደመር እዚች ጋር 24 አለ 24 በአጠቃላይ ተደምሮ የሚገኘው ውጤት ስንት ነው? 30 ነው። ስለዚህ ይሄ በአጠቃላይ ውጤቱ ስንት ይሆናል ማለት ነው? 30 መሆን አለበት። የመዋጋ ስንት ስንጠቀም 2 ስንጠቀም 30 ይሰጣቸዋል ማለት ነው። አሁን ካስተማርኩት አልጀብራዊ መግለጫ ስሌት ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። እናንተም ይህንን ቪዲዮ በምትመለከቱበት ሰዓት ስክሪፕቶና እርሳስ ይዛችሁ ስክሪፕቶና ወረቀት ይዛችሁ እናንተም የራሳችሁን ጥያቄ መስራት ትችላላችሁ። በጣም ቀላል ነገር ስለሆነ ነው። ዓላማው እናንተ ማገዝ ነው። ኦኬ፣ የሁለተኛው ጥያቄ አብረን እንስራው። የሁለተኛው ጥያቄ ምንድነው የሚለው 4/3 ሀ ሲቀነስ 7 24ኛ ነጠላ ሰረዝ ካረገ በኋላ በሀ ቦታ የምትጠቀሙት ቁጥር ሀሌታ ሀ የምንጠቀመው ቁጥር 12 ነው የሚሆነው። ስለዚህ በሀ ቦታ የምንጠቀመው ቁጥር 12 ከሆነ የዚህ አልጀብራዊ መግለጫ ዋጋው ተሰልቶ ስንት ሊሰጠን ይችላል? አብረን እንስራው። ስለዚህ ቅድም እንደነገርኳችሁ ይሄ ከፊት ለፊት ያለችውን መጣኝ ቁጥር እንጽፋታለን። 3/4 ሲባዛ እንላለን። ምክንያቱም እዚህ ጋር ቅድም እንደነገርኳችሁ 4 ጊዜ ወ እኩል ነው 4 ሲባዛ በወ ማለት ስለሆነ ልክ በዛ ምሳሌ መሰረት
ሲባዛ ሀ እንላለን። በሀሌታ ቦታ ግን 12 ቁጥርን እናስገባለን ማለት ነው። እቺን 12 ታስገባላችሁ። እዚህ ጋር የመቀነስ ምልክት አለ። ደን 7 24ኛ ታደርጋላችሁ። ከዛ በኋላ ምን ማድረግ አለባችሁ? የሂሳብ ስሌቱን በትክክል ስለምታውቁት ማስላት አለባችሁ። እዚህ ጋር ከላይ ያለችውን 4 ሲባዛ በ12 ነው የምትሉት። 3 ሲባዛ በ12 እንዳትሉ እኩል ይሆናል 4 ሲባዛ በ12 4 ሲባዛ በ12 ሲካፈል እቺ ከታች ማካፈል ምልክቷን ተጠቅማችሁ ለ3 ቁጥር ታረጋላችሁ። ከዛ ከዚህኛው ላይ ማን ነው የምትቀንሱት ማለት ነው? 7 24ኛን ትቀንሳላችሁ። አሁን ምን እንዳደርጋላችሁ? ልክ እንደ ቅድሙ የማባዛት ምልክትን ትሰራላችሁ። እዚህ ጋር ማባዛት ካለ ማባዛት፣ ማካፈል ካለ ማካፈል ሰራላችሁ። ግን ቅድሚያ የምታደርጉት ምንድነው? ከላይ ያሉትን መጀመሪያ ከላይ ያለውን እንጨርሳቸዋለን ማለት ነው። እኩል ይሆናል 4 ጊዜ 12 48 ይሆናል። 48 ደግሞ ለስንት ማካፈል ነው? ለ3 አካፋችሁ ከምታገኙት ቁጥር ላይ ስንት መቀነስ ነው? 7 24ኛን ትቀንሳላችሁ ማለት ነው። ይህ በጣም ቀላል ስለሆነ ለእናንተ እተውላችኋለሁ ጊዜ ላለ መፍጨት። ነገር ግን ትንሽ የተወሰነ ልቀንስላችሁና 48 ነገርን ለ3 ታካፍሉት ወይም ደግሞ እዚህ ጋር ማቅረብ ትችላላችሁ። በ3 1 በ3 4 ነው 16 ይሰጣችኋል። ስለዚህ ይሄ 16 ሲቀነስ 7 24ኛ ይመጣል። ይሄ ደግሞ ለእናንተ ልተውላችሁ ጊዜ ላለ መፍጨት ከ16 ላይ 7 24ኛን ቀንሳችሁ ውጤቱ ስንት እንደመጣላችሁ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይላል ማለት ነው። ስለዚህ እንዴት አድርጋችሁ እንደነዚህ ያሉ ጥያቄዎችን እናንተ መስራት እንደምትችሉ አሁን አሳይቻችኋለሁ ማለት ነው። በየትኛውም በኢትዮጵያ ክፍል ውስጥ የምትገኙ ኢትዮጵያውያኖች በሙሉ ይህንን ቪዲዮ ያያችሁ እናንተ የተሻለ በሂሳብ ትምህርት ላይ ራሳችሁን ጎበዝ ተማሪ ማድረግ ትችላላችሁ። በተመሳሳይ መልኩ ደግሞ ወላጆች ልጆቻችሁን በሂሳብ ትምህርት ላይ ጠንካራ ተማሪዎችን ማድረግ ትችላላችሁ ማለት ነው። ዋናውና ትልቁ ነገር ሁልጊዜ በትጋት መስራት ስለሆነ ከናንተ የሚጠበቀው ማለት ነው። ለዛሬ የነበረን ቆይታችን ይሄ ነው የሚመስለው። በቀጣይ ደግሞ ምንድነው ማሳያችሁ እንዴት አድርጋችሁ አልጀብራዊ መግለጫዎች መደመር መቀነስ እንዳለባችሁ አሳያችኋለሁ ማለት ነው። ከዚህ ቪዲዮ በኋላ እሱን እንመለከታለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችንም ቸንሰበት። ለዩቲዩብ ቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የትኛውን ጥያቄ ካላችሁ ከስር በምታገኙት ስልክ ደውላችሁ ሐሳብ የማወቅ የምትፈልጉት ነገር መጠየቅ ትችላላችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።